ኢራን በመጽሐፍ ቅዱስ ከጥንቱ ክብር እስከ መጨረሻው ዘመን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ አስደናቂ ወደ ሆነው የመጽሐፍ ቅዱስ ታሪክ እንወስዳችኋለን። በዜና የምንሰማት የጦርነትና የፖለቲካ ማዕከል የሆነችው የዛሬዋ ኢራን በመጽሐፍ ቅዱስ ውስጥ ትልቅ ቦታ እንዳላት ያውቁ ነበር? በኤርሚያስ መጽሐፍ ላይ ስለ ኢራን ወይም ኤላም የተነገረው አስፈሪው ትንቢት አሁን ካለው ሁኔታ ጋር ምን ያገናኘዋል? እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢራንን ሚስጥር ከመጽሐፍ ገጾች እንመዛለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የኢራን ሕዝብ አመጣጥ። ኢራን በጥንቱ ስሟ ኤላም ወይም ፋርስ ትባላለች። ዘፍጥረት ምዕራፍ 10ን ስንመለከት የኢራን ሕዝቦች የኖህ ልጅ ከሆነው ከሴም ወገን እንደሆኑ እንረዳለን። ኤላም የሴም የበኩር ልጅ ሲሆን የዛሬዋ ደቡባዊ ኢራን መሰረት ነው። ሜዶን ደግሞ ከያፌት ወገን ናቸው። በኋላ ላይ እነዚህ ሁለቱ ወገኖች ተዋህደው ታላቁን የሜዶን ፋርስ መንግስት መስርተዋል። ይህ ማለት ኢራናውያን ከአረቦች ወይም ከእስማኤል ወገን የተለየ የዘር ሐረግና ማንነት ያላቸው ህዝቦች ናቸው። ብዙ ሰዎች ኢራናውያን ሙስሊም ስለሆኑ ብቻ ከአረቦች ጋር አንድ ወገን ይመስላቸዋል። ነገር ግን በዘር ሐረግ፣ በቋንቋና በታሪክ ፈጽመው የተለያዩ ናቸው። የሚከተሉትን መረጃዎች በማየት ልዩነቱን በግልጽ መረዳት ይቻላል። መጽሐፍ ቅዱስ የሰው ልጅን ዘር በኖህ 3 ልጆች ሴም፣ ካም፣ ያፌት ይከፍላቸዋል። እዚህ ጋር ነው ትልቁ ልዩነት የሚጀምረው። ኢራናውያን ወይም ኤላም ፋርስ ቀደም ሲል እንደጠቀስነው የኢራን ጥንታዊ ህዝቦች የሴም ልጅ ከሆነው ከኤላም የተገኙ ናቸው። ይህን ቃል ዘፍጥረት ምዕራፍ 10 ቁጥር 22 ላይ እናገኘዋለን። በኋላ ላይ ደግሞ ከያፌት ወገን ከሆነው ከማዶን ጋር ተቀላቅለዋል። አረቦች ከእስማኤላውያን የሚመዘዙት ከአብርሃም ልጅ ከእስማኤል ነው። እስማኤል ደግሞ የተወለደው ከኤላም በብዙ ትውልድ ዘገይቶ ነው። ስለዚህ አረቦችና ኢራናውያን የሴም ወገኖች በሚለው ሰፊ ቅርንጫፍ ቢገናኙም በቅርብ አባት ዘር ሐረግ ግን ፈጽመው የተለያዩ ናቸው። የሚናገሩት ፋርሰኛ ነው። ይህ ቋንቋ በምሁራን ዘንድ ኢንዶ አውሮፓ በሚባለው የቋንቋ ቤተሰብ ይመደባል። ይህም ማለት ፋርሰኛ ከአረበኛ ይልቅ ለላቲን፣ ለጀርመንኛና ለእንግሊዘኛ ይቀርባል። ኢራናውያን የአረበኛ ፊደላትን መጠቀማቸው እንደ አማርኛና ግዕዝ ፊደላት ዝምድና ሳይሆን በሃይማኖት ምክንያት የተወሰደ ቅርጽ ብቻ ነው። ኢራን የሚለው ስም ራሱ የመጣው አርያን ከሚለው ቃል ነው። ኢራናውያን ራሳቸውን እንደ አርያን ወይም የተከበሩ ነፃ ሰዎች ነው የሚቆጥሩት። በአካል አወቃቀርና በባህልም ቢሆን ከአውሮፓውያንና ከሰሜን ህንድ ህዝቦች ጋር የቅርብ ዝምድና አላቸው። ከእስልምና በፊት ፋርስ የራሷ የሆነ ታላቅ ስልጣኔ ነበራት። አረቦች በ7ኛው ክፍለ ዘመን ፋርስን በጦርነት ሲያሸንፉ ነው እስልምና ወደ ምድሪቱ የገባው። ከእስልምና በኋላ ዛሬም ቢሆን አብዛኛዎቹ አረቦች ሱኒን ሙስሊሞች ሲሆኑ፣ ኢራናውያን ግን ሺዓ ናቸው። ይህ በሁለቱ መካከል ያለውን የታሪክና የዘር ቅራኔ በሃይማኖት መልክ እንዲቀጥል አድርጎታል። ይህንን ልዩነት ማወቅ በመጽሐፍ ቅዱስ ትንቢት ውስጥ የኤላም ቀስት ለምን ተለይቶ እንደተጠቀሰ ትንቢተ ኤርሚያስ ምዕራፍ 49 እና በመጨረሻው ዘመን ጦርነት ላይ ከአረብ ሀገራት ጋር በተለየ መንገድ ለምን እንደምትጠቀስ ለመረዳት ይረዳል። ኢራናውያን የራሳቸው የሆነ ኩራት፣ ታሪክና ማንነት ያላቸው እንጂ የአረብ ዓለም አካል አይደሉም። የፋርስ ወርቃማ ዘመን በመጽሐፍ ቅዱስ። መጽሐፍ ቅዱስ ስለ ፋርስ ሲናገር በአብዛኛው በአዎንታዊ መልኩ ነው። በተለይም ታላቁ ንጉስ ቂሮስ ልዩ ቦታ አለው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 28 ላይ እግዚአብሔር ቂሮስን እረኛዬ ብሎታል። እስራኤላውያን በባቢሎን በምርኮ በነበሩ ጊዜ የፋርስ መንግስት ባቢሎንን ድል አድርጎ አይሁድ ወደ ሀገራቸው እንዲመለሱና ቤተ መቅደሳቸውን እንዲሰሩ ፈቅዶላቸዋል። የዛሬውን አያድርገውና የዛኔዋ ፋርስ የአሁኗ ኢራን የእስራኤል ነፃ አውጪ ነበረች። ንጉስ ቂሮስ አይሁድ ወደ ኢየሩሳሌም እንዲመለሱ ብቻ ሳይሆን የቤተ መቅደሱ መገንቢያ ወጪ ከፋርስ ግምጃ ቤት እንዲሰጥ አዞ ነበር። ይህንንም እዝራ ምዕራፍ 6 ቁጥር 3 እስከ 5 እናገኘዋለን። ዛሬ የኢራን መንግስት እስራኤልን ትንሿ ሰይጣን ብሎ በመጥራት ከካርታ ላይ ለማጥፋት በይፋ የሚዘምት ቀዳሚ ጠላት ነው። ያኔ የፋርስ ነገስታት ቂሮስ፣ ዳሪዮስ፣ አርታሻስታ የእስራኤልን አምላክ እግዚአብሔርን ያከብሩ ነበር። ዳሪዮስ እንዲያውም የዳንኤል አምላክ ሕያው ነውና
በግዛቴ ያሉ ሁሉ ይፍሩት ብሎ አውጇል። ይህን ቃልም ትንቢተ ዳንኤል ምዕራፍ 6 ቁጥር 26 እናገኘዋለን። ዛሬ በኢራን ያለው ስርዓት አክራሪ ሃይማኖታዊ ፖለቲካን በመከተል ከአይሁድ እምነትና ከክርስትና ጋር ከፍተኛ ፍጥጫ ውስጥ ይገኛል። ግን ለምን እንዲሆነ? ይህ የመጣው በድንገት ሳይሆን በሁለት ዋና ዋና ምክንያቶች ነው። አንደኛ፣ እስከ 1976 ድረስ ኢራንና እስራኤል የቅርብ ወዳጆች ነበሩ። ነገር ግን በአያቶላ ሆሚኒ የሚመራው አብዮት ሲመጣ እስራኤልን መቃወም የመንግስቱ መቋሚያ ርዕዮተ ዓለም ሆነ። ሁለተኛ፣ የክልላዊ የበላይነት ሽሚያ ነው። ሁለቱ ሀገራት በመካከለኛው ምስራቅ ተጽዕኖ ፈጣሪ ለመሆን የሚያደርጉት ፉክክር ጠላትነቱን አክሮታል። የሚገርመው ግን መጽሐፍ ቅዱስ ይህ ጠላትነት እንደሚመጣ ቀድሞ ፍንጭ ይሰጣል። ትንቢተ ሕዝቅኤል ምዕራፍ 38 በመጨረሻው ዘመን ፋርስ ወይም ኢራን ከሰሜኑ ኃይሎች ጋር ሆና በእስራኤል ላይ እንደምትዘምት ይተነብያል። የሕዝቅኤል ትንቢት የጎግና የማጎግ ጦርነት ተብሎ የሚታወቅና በመጨረሻው ዘመን በእስራኤል ላይ ስለሚነሳው ታላቅ ጥምረት የሚናገር ክፍል ነው። በተለይ ፋርስ ወይም ኢራን የዚህ ጥምረት ዋነኛ አካል ሆና መጠቀሷ ለዛሬው የዓለም ሁኔታ ትልቅ ትርጉም ይሰጠዋል። ነገር ግን ቀደም ሲል በጠቀስነው ትንቢተ ኤርሚያስ ምዕራፍ 49 ላይ እግዚአብሔር የኤላምን ወይም የኢራንን ምርኮ እንደሚመልስና ህዝቡን እንደሚባርክ ተስፋ ሰጥቷል። የተበተኑት ህዝቦች ወደ ሀገራቸው መመለሳቸውና ሀገሪቱ እንደገና መረጋጋቷን ያሳያል። ከሁሉም በላይ ግን ህዝቡ ከጣዖት አምልኮና ከጨለማ ወጥቶ ወደ እውነተኛው አምላክ መመለሱን ያመለክታል። ለኢራን የተሰጠው ተስፋ ህዝቧ በእግዚአብሔር ፊት ሞገስን እንደሚያገኝ የሚያረጋግጥ ነው። ይህ ሐረግ በመጽሐፍ ቅዱስ ትንቢት ውስጥ ብዙ ጊዜ የመሲሁን ወይም የኢየሱስ ክርስቶስን ዘመንና ከዚያ በኋላ ያለውን ጊዜ ያመለክታል። በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ ወንጌልን መጀመሪያ ከሰሙትና አማኝ ከሆኑት መካከል ኤላማውያን ወይም ኢራናውያን ነበሩ። ይህም ማለት የኤላም ምርኮ መመለስ የጀመረው በወንጌል አማካኝነት ህዝቡ የክርስቶስ መንግስት አካል መሆን ሲጀምር ነው። ዛሬ ብዙ ተመራማሪዎች እንደሚሉት በዓለም ላይ በከፍተኛ ፍጥነት ክርስትና እያደገባት ያለች ሀገር ኢራን ናት። ምንም እንኳ በመንግስት ደረጃ ጠንካራ ጫና ቢኖርም በቢሊዮን የሚቆጠሩ ኢራናውያን ወደ ክርስትና እየመጡ ነው። ይህ ሁኔታ ትንቢተ ኤርሚያስ ምዕራፍ 49 ቁጥር 39 በአይናችን ፊት እየተፈጸመ መሆኑን የሚያሳይ ትልቅ ምልክት ተደርጎ ይወሰዳል። እግዚአብሔር በኢራን ምድር መንፈሳዊ ዙፋኑን እየመሰረተ እንደሆነ ይነገራል። ትንቢተ ኤርሚያስ ምዕራፍ 49 ቁጥር 38 ላይ እግዚአብሔር ዙፋኔን በኤላም አኖራለሁ፣ ከዚያም ንጉሱንና መኳንንቱን አጠፋለሁ ይላል። ይህ መጀመሪያ ለፍርድ ነገስታቱን ለመቅጣት ቢሆንም መጨረሻው ግን እግዚአብሔር በዚህ ህዝብ መካከል የሚመለክበትና ህዝቡን የሚባርክበት ሁኔታ እንደሚፈጠር ያሳያል። ኢራን ዛሬ በዜና እንደምንሰማት የጦርነትና የጥፋት ምድር ብቻ አይደለችም። በመጽሐፍ ቅዱስ መሰረት እግዚአብሔር ልዩ ትኩረት የሚሰጣት በመጨረሻው ዘመን ምርኳን እንደሚመልስ ቃል የገባላት የተስፋ ምድር ጭምር ናት። መከራው ያልፋል፣ በረከቱ ግን ይጸናል። ያኔ አይሁድ እስራኤላውያንን ከምርኮ ነፃ ያወጣች ፋርስ ዛሬ በእስራኤል ተመታች። ሆኖም በሁለቱ ህዝቦች መካከል ያለው ግንኙነት ገና ያልተቋጨና ወደፊት ሌላ ምዕራፍ የሚኖረው ይመስላል። አሁን ወደ ከባዱ ጥያቄ እንምጣ። ኢራን ዛሬ ለምን መከራ ውስጥ ትገኛለች? መጽሐፍ ቅዱስስ ምን ይላል? ትንቢተ ኤርሚያስ ምዕራፍ 49 ቁጥር 34 እስከ 39 ላይ ስለ ኤላም ወይም ስለ ኢራን የተጻፈ አስገራሚ ንግርት አለ። እንዲህ ይላል፣ እነሆ የኃይላቸውን መጀመሪያ የኤላምን ቀስት ሰብራለሁ፣ አራቱን ነፋሳት አመጣባቸዋለሁ፣ በጠላቶቻቸው ፊት ኤላምን አስደነግጣለሁ ይላል። ብዙ የቴክኖሎጂ ምሁራን እንደሚሉት ይህ ትንቢት አሁን ኢራን ያለችበት የፖለቲካ መገለል፣ የውስጥ ብጥብጥና መከራን ሊያመለክት ይችላል። በተለይ ቀስቷን እሰብራለሁ የሚለው ቃል ወታደራዊ ኃይሏንና ክብሯን ያመለክታል። ነገር ግን ታሪኩ በመከራ ብቻ አያበቃም። በዚሁ ትንቢተ ኤርሚያስ መጨረሻ ቁጥር 39 ላይ እግዚአብሔር እንዲህ ይላል፣ ነገር ግን በኋለኛው ዘመን የኤላምን ምርኮ መልሳለሁ ይላል። ውድ ተመልካቾቻችን፣ ኢራን ታሪክ ብቻ አይደለችም፣ የትንቢትም ምድር ናት። ከጥንቱ የቂሮስ ዘመን ጀምሮ እስከ ዛሬው መከራ ድረስ እግዚአብሔር በዚህ ህዝብ ላይ እጁ እንዳለ እንረዳለን። እናንተስ ስለዚህ ጉዳይ ምን ታስባላችሁ? አሁን ያለው የኢራን ሁኔታ የትንቢት ፍጻሜ ይመስላችኋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።